አልፋይ ማንሰቃያ ተውቃለ ሞዳ ዋርካው ተገንኖ ለሃሩሩ ጥላ ሲያዩት ያስጎመጃል አማረዋ መገነውን ዝልኝ አማረዋ እንዴት ነው ሀገሬ ፋና ላምሮት በብዙ እከታተላለሁ ላለው ያው እኔም ደግሞ ድምጽም ስለምሞክር ያው በቃ አንደኛ ድምጽ እድሉም ሰፊ ስለሆነ ፋና ላምሮት ለምን አልሞክርም ምናምን ብያው ዛሬ ተገኝቻለሁ። ብዙዎች ናቸዋለሁ እነ ያለምወርቅ እነ ማንጁስ ካሁኑ ደግሞ ያው ጴጥሮስም እንደዛ ያው አያቸዋለሁ። ያሁን የሚወዳደሩትም እነዛን በማየት ተነሳሽነት አለኝና ለዛ ነው የመጣሁት። ቴሌቪዥን ከቤት ሆኜ ከልጆች ጋርም ከምንም ጋር እናይ ነበረ። በዛ ነው ፋና ላምሮትን በቴሌቪዥን ነው የማውቀው። አሁን ደግሞ ያው ለመሞከር ብዬ ወደዚህ መጥቼ አመለከት ነበረ እና ያው የግል ፐርፎርማንሴንም ደግሞ በዛው አይበታለሁኝ እና አሁን ደግሞ ለመሞከር መጥቻለሁ። ላምሮት እከታተል ነበር ከዚህ በፊት እንዳጋጣሚ ጓደኛዬም ገብቶ ስለነበረ ያለፈውን ውድድር እሱን አየነውና ከዛ በአሁኑ ነው የገባው። ማለት ትንሽ በጥናት ነበርኩ አሁን የመጣሁት ለውድድሩ ቢሎዲሽን ቢሆን የመጣሁት ሳይ ነበር ፋና ላምሮት እንዴት ነበር? ከነ ኤልያስ ጀምሮ ከነ ዮናታን ጀምሮ ነበር። አምባሰል ማርዬ ይቅር በቃ ያለችኝ አለው ብላ ተለየችኝ በክፉ ቀን በጎዶሎ አይ ትዝ ትለኛለች በቁም ነገር መስገን ሰው ከሰው ይለያል። ፋና ላምሮት ከልጅነቴ ጀምሮ መከታተለው ቴሌቪዥን ነው ማለት እወደዋለሁ እና ልዩ ክብር ነው ያለኝ ለፋና ላምሮት። ምን አለበት አንድ ቀን እንደ ሰዎች ተወዳድሬ ምናምን በታይ ፋና ላይ ምናምን የምን ምኞት ነበረኝ እና እኔ ሙዚቃ በጣም እፈልጋለሁ መማርና ተምሬ በቃ የራሴ የሆነ አልበም እንዲኖረኝ ማለት ነው። ግን ብቻዬን ነው የምኖረው ማለት ብቸኛ ነኝ። ማንም የሚረዳኝ ሰው የለም። ስልኬም በተናትኝ ቢያንስ በስልኬ እንዳላጠና በቃ እስኪ ሂጄ ያለኝ ታለንቴን ላሳያቸውና የሚሆነው አይታወቅም ብዬ ነው ወደዚህ ወደ ፋና ላምሮት የመጣሁትና ደስ ብሎኝ ነው ወደዚህ የመጣሁት። ዝግጅት ቆንጆ ነበረ። ጓደኞቼም ኦዲሽን ወስደዋል። ያው ከነሱ ጋር በደንብ ዝግጅት እያደረገን ነው። እንግዲህ የተቻለኝን ያክል ዝግጅት ለማድረግ ሞክሬያለሁ። ወደፊትም ከእግዚአብሔር ጋር ልመጣ አስባለሁ። በፊት ያው ብዙ የሚሆን አይመስልም ነበር። ሰዎችም አይሆንም ምናምን በሚል ነገር ያው እኔ ደፍሬ የመጣው እዚህ እንግዲህ እስኪ ጊዜ ያውቃል። ላምሮት ተከታተል ነበር። ያው አይ ነበር አንድ ጊዜ ሞክሬ ነበር። ያኔ መጥቼም የሆነ አሞኝ ነገር ምናምን ተሳሳል ሞክሬ እንጂ ነበር። ዛሬ ያው በድጋሚ መጥቻለሁ። ፋና ላምሮት የመጣሁበት ምክንያት ቆይቷል ማየት ከጀመርኩኝ ያው ከአንድም ሁለቴ የመጀመሪያ አይደለም ኦዲሽን የሁለተኛዬ ነው ስመጣ ያው እና ግን ደስ ይላል። ብዙ ጓደኞቼንም አብረው መጥተው ያው በእኔ መጣ የገባለ አንድ ተወዳዳሪ ጓደኛዬ በአምላክ የሚባል እሱንም ያስመዘገቡት እኔ ነበርኩኝ። ያው እግዚአብሔር ያለው ነው የሆነው። እሱ አለፈን ይወደኩ የዛኔ ያው ባሁንም ልሞክር መጥቻለሁ። እግዚአብሔር ያለው ነው የሚሆነው። ፋና ላምሮት እንደማንኛውም ሰው ያው ድምጻዊ ስትሆኚ ትከታተያለሽ ውድድሩን ስታስቢና ውድድሩን እንከታተል ነበር እኔ እና ውድድሩን ትከታተል ስለነበረ ይሄን ምዝገባ መጥቼ ተመዘገፉኝ ነው መጣው ማለት ነው። ያው በብዙም ባይሆን ያው የተቻለኝ ሞክሬ እዚህ መጥቼ ያው የሞከርኩትን አቅርቤላችኋለሁ። ያው ከነሱ ማስተያየት ተቀብያለሁ። ዝግጅት እንደ ከሙዚቃ ፍቅር አንፃር በስልክ በምን እንትን የምናደርገው እንጂ እንደ ሌሎች አሁን በሙዚቃ በመሳሪያ በታገዘ ምናምን እድሉም የለንም። እኔ መንግስት ሰራተኛም ስለሆነ ያን ያክል እድሉ የለኝምና ዞሮ ይሄንን እንደ ልምድ እንወስድና ለቀጣይ ለሚዘጋጁት ተዘጋጅተን ብሷል ድካሜ አወይ ልቤ ጫውታና ሳቅ ነው ልማዴ የዘውትር ልማዴ ያለፈ ላይ ቀየረ በከንቶ ይለፋል ያረጋኝ ብቸኛ በደንብ ፐርፎርማንሳቸውን እንዲያወጡ ያግዛል። በዛ ላይ ያለው አቀባበላቸው
እንድንፈራ አያደርጉንም። ያው አብዛኛው ሙዚቀኛ ይረዳልና የመጀመሪያ ጊዜ ስቴጅ ላይ ኦዲሽን ላይ ሲወሰድ ትንሽ ያስፈራል እና ከማስፈራቱ ደግሞ ትንሽ ዜማ ግጥም እንትን የማለት ነገር አለና ያው እሱን ነገር እንድንረሳው አድርገውን ያለንን ፐርፎርማንስ በደንብ እንድናወጣ አድርገውናልና ጥሩ ነገር እጠብቃለሁ። ለኦዲሽን ላይ የሚወስዱትም ጥሩ ነገር እመኝላቸዋለሁ። ያው ፋና ጥሩ እድል እየከፈተ ነው ብዬ አስባለሁ። ቆይቻለሁ ካሰብኩኝ፣ ግን ደግሞ ያው ውድድሩ በጣም ከባድ ስለነበረ ትሬኒንግ በደንብ ማድረግ ይጠበቅብኝ ስለነበር ሞር ብዙ ጓደኞቼ ገብተው ሲወድቁ ምናምን አይ ነበርና ቢያንስ እስኪ በደንብ ለመዘጋጀት ጊዜ ሰጥቼ ራሴን ተዘጋጅቼ ነው የመጣሁት። እንግዲህ ከፈጣሪ ጋር አሪፍ ዝግጅት ነበረ ሳዘጋጅ የነበረው። ማለት ምን አቀርባለሁ ኦዲሽን ላይ የሚለውን ነገር ሳስብበት ነበር። ቮካል ስሰራ ዘፈን ምርጬን እያስተካከልኩ ነበር። ያ ነበር ሳረገ ነበር። ቮካል ምናምን እንሰራለን ምናምን፣ ግን ያው ትንሽ የከበደ የዘፈን መምረጥ ነበረ። በመጨረሻ መርጬ አሪፍ ብለው ራሴን ያምርብኛል ብለው ይዤ መጥቻለሁ። በጣም ደስ የሚል ነበር። ያው እንደዚህ ያልጠበቅኩት ነኝ። ከባድ ይሆናል ብዬ አስቤ ነበር፣ ግን አሪፍ ነው። ያው ሲደወልኝ ደስ ብሎኛል። ያው እንግዲህ የተቻለኝን አቅም አቀርባለሁ። ማለትም ኦዲሽን ስለሆነ ትንሽ ፍርሃት ምናምን ሊኖር ይችላል። በተወሰነ መልኩ እንትን ብያለሁ። ያው ውስጤን በደንብ ባላወጣም በተወሰነ ፍርሃቱን በመደገፍ በማቆም ተቋቁም ያለው ትንሽ እንትን ብያለሁ። ያው ሰርቻለሁ ብዬ አስባለሁ። ጥሩ ነው ዝግጅታቸውም። አንዳንዶቹ ሂንት አላቸው፣ አንዳንዶቹ ከባንድ ጋር የመስራት እድል አላቸው። እኛ ግን ያው ፍላጎት ብቻ ስለሆነ ቀጣይ ግን ልምድንም ወይም ደግሞ የሚያስፈልጉ ግብአቶችን ጨምረን ደግሞ ለቀጣይ ዙር እንሞክራለን። እንደዚህ ሳንጎራጉር መንገድ ላይ ሰምተው ምናምን ለምን ፋና ላይ እኮ ተመዝግበህ እኮ ያስገባዋል ትምህርት ምናምን እንትን ላይ ችግር የለውም ማለት ግዴታ መማር አለብህ የለብህም አይደለም፣ ከዚሁ ፋና ላይ የመማር እድል ታገኛለህ ምናምን ብለውኝ እስኪ እድሌን ልሞክር ብዬ ቦታውን ንገሩኝ ብዬ እዚህ ላኩኝ። እዛ ተመዘገብኩ። ዛሬ እንዳጋጣሚ እንድሉ ደረሰኝ። ውድድሩ በጣም እንዴት ነው በየሳምንቱ የተወዳዳሪዎችን ኳሊቲ እያሳደገ መምጣት የሚችል እንዲሁም በጣም ለሚዲያ ሜንስትሪ ሚዲያ ስለሆነ ብዙ ለሙዚቃ ኢንዱስትሪ ውስጥ ተተኪ መሆን የሚችሉ ልጆችን ማፍራት የሚችል እውቅና የሚሰጥ በጣም ቆንጆ ውድድር ነው። አሁን ላይ ካሉ ውድድሮች ላይ የተሻለ ሆኖ ስላገኘሁትም ነው መጥቼ ለመወዳደር እንትን ያልኩት ማለት ነው። የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ወይ? የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ወይ? እርግጥ በተፈጥሮ በወል ስም ይጠራ በቁም ነገር መዝገብ ሰው ከሰው ይለያል፣ ሰው ከሰው ይለያል፣ ሰው ከሰው ይለያል። በአንድ እንዴት ይገኛል፣ ከሙዚቃ መሳሪያ ጋር እንዴት ይሰራል የሚለውን ለዛም ለውድድርም ደግሞ ቅድመ ዝግጅት ደግሞ ምን ያስፈልጋል የሚለው ምናልባት ፍላጎት ወይ ፍቅር ብቻ ሳይሆን ቴክኒካል ነገሮችን ከራስ ዝግጅት አንጻርም የሚቀሩ ነገሮች እንዳሉ ያንን ታሳቢ አድርገን ቀጣይ የሚወዳደሩ ወይ ወደዚህ የሚመጡ ልጆችም ይሄንን ነገር ታሳቢ አድርገው በየአካባቢ ካለ ነገር ከሙዚቃ መሳሪያ ጋር ግንኙነት ያለው ነገር ሙከራ አድርገው ቢመጡ ከድካምም ከልፋትም ይደናሉ ብዬ አስባለሁ። በጣም ከማሰብ በላይ ከባድ ነው። ቀለል ያለ መስሎኝ ግን ይከብዳል። በምችለው ልክ ቆንጆ ነበረ። ያው እንደ ልብ ትሬኒንግ ለማድረግ ብዙ ነገር ላይ ሟላ ይችላል። ያው ባለው ነገር ተዘጋጅቻለሁ ብዬ አስባለሁ። ኦዲሽኑ እንደ ትንሽ ይከብዳል በጣም ያው ማለት ሙዚቀኞች እኔ ካሁን በፊት በዳኞችንም በቴሌቪዥን ነው የማውቃቸው የምከታተላቸው፣ ግን አሁን ላይ መጥቶ ከነሱ ፊት ቆሞ መዝፈን በጣም ነው የሚፈታተነው፣ ስሜትሽ ነው የሚፈታተንሽ እና ትንሽ ከበድ ነበር፣ ግን ያው ጥሩ ነበር ብዬ አስባለሁ። በጣም ያስፈራል። ይደንግጬ ነበር። ወጥቼ እንኳን 3 ዘፈን 2 ዘፈን እንኳን ሰርቼ ድንጋጤው አልለቀቀኝም፣ ፍርሃቱ አልለቀቀኝም ነበርና ትንሽ ያስፈራል። ዳኛ ፊት ቆሞ መስራቱ ያው ለኔ አዲስ ነው። ብዙ
ብዙም ስላልሆነ ያው ናይት ክለቦች እሰራለሁ፣ ያው ባል ቤት ማሲንቆ ቤት እሰራለሁ። ዛና እዚህ ግን ትንሽ ይለያይብኛል። በተዘጋጀው ልክ አቅርቤያለሁ፣ ግን ትንሽ ይከብዳል ኦዲሽን። ያው የዳኞች ፊት ይከብዳል ትንሽና ከሞላ ጎደል በጥሩ አቅርቤያለሁ ብዬ አስባለሁ። እኔ እውነት አልመሰለኝም ታውቂያለሽ። ይሄ እውነት ተደወለልኝ ማለት አሁን እኔ በቃ እኔ አላመንኩም። በጣም ደስተኛ ነው የሆንኩት ታውቂያለሽ። ማክሰኞ ደርሳ በጣም ደስተኛ ሆኜ ጓጉቼ በጣም ምንም ድምጼ ይመር አይመር ችግር የለውም እሱ እናንተን የምታውቁትኝ፣ ግን ደስተኛ ሆኜ ነው የመጣሁት ወደዚህ። ምናልባት እድል ይኖረኛል የሚል ሀሳብ ብቸኝነት ችግር የለውም የሆነ እድል ይኖረኛል ጥለው አይጥሉኝም ብዬ ነው ወደዚህ የመጣሁት። እንግዲህ እንደ እግዚአብሔር ፍቃድ ካምናውም ዘንድሮ በጣም ትልቅ ጥቅም ነው ያለው ብዬ ነው የማስበው። በራሴም ለዚህ ውድድር እንደ ታርጌት አድርጌ ቮካል ስንሰራ ነምበሮችን ስናጣና ምናምን ራሳችን ላይ በጣም ብዙ ለውጥ ነው እያየን ያለ ነው። ሲቀጥል ደግሞ በየሳምንቱ ዊክሊ እየመጡ መወዳደር ማለት በቃ ያለሽን ምንድነው መጥፎ ደካማ ጎን ነው ብለሽ የምታስቢውን ነገር ዳኞች የሚሰጡሽን አስተያየቶች እየተቀበልሽ እንዲሁም አብሮሽ ከሚሰሩ እንትኖች ጋር ምንድነው ጓደኞችሽ ጋር እየተጋገሽ ምናምን እዚህ ፐርፌክት መስሎ ለመታየት ወይም ፐርፌክት ሆኖ ለመገኘት ራሽን በጣም እያሻሻል ትመጫለሽ። ያ በጣም ትልቅ ጥቅም አለው። እንደዚህ የገንዘቡ የምኑ የእውቅናው ጥቅም እንዳለ ሆኖ ድምጽሽ ላይ ራሱ በጣም ትልቅ ጥቅም አለው። ወደ ፐርፌክሽን እያስጠጋሽ ስለሚመጣ እሱ በጣም ትልቅ ጥቅሙ ነው ብዬ አስባለሁ። ውድድሩ ትንሽ ከበድ ይላል። የፋይናል ያክል ኦዲሽኑ የሚከብደው ማለት ነው። እንግዲህ ያው የቻልኩትን ያክል አቅርቤያለሁ ከፈጣሪ ጋር። ፈጣሪ ከረዳኝ እስኪ ያው በእርግጥ ሁሌም ዳኛ ፊት ስትቆሚ አዲስ ነው የሚሆንብሽ፣ ያስፈራል፣ ፍርሃት አለ። ግን ፍርሃትሽን ዋጥ አድርገሽ ከሰራሽ ምንም የሚቸግርሽ ነገር የለም። አሪፍ ነበር ማለት በእኔ በራሴ አሳያለሁ ባልኩት አቅም ልክ ተዘጋጅቼ ነበር፣ ተዘጋጅቻለሁ። ግን ያው ለመጀመሪያ ጊዜም ዳኛ ፊት መቆም ከባድ ነውና እሱ ነገር ያደነጋግጣል። ለመጀመሪያ ጊዜ አደነጋግጦናል በደንብ። የተለያዩ ቦታዎች ላይ ጃም አደርጋለሁ። እንደ ቲም ከተሰባሰቡን በኋላ ቀጥታ ወደ ስራ ነው የገባ ነው። እንዲህ በደንብ ከባንድ ጋር ጥናት የማድረግ ምናምን አልነበረን እና አጋጣሚ ቲክቶክ ላይም ስለወጣን ያው በቃ ስራዎቹ በጣም ቫይራል ሆኑ። ቀጥታ ለስራ ነው የሚጠሩ እና ብቻ በቂ ልምድ አለኝ ብዬ አስባለሁ። ካለኝም ላይ ደግሞ በደንብ አሪፍ ነገር ለማምጣት ያው እሰራለሁ። ሙዚቃ ትምህርት ተምሬ በቃ እንደ ሌሎች ጥሩ ነገሮችን አትርፌ ብሞት እንደ ታላላቅ ዘፋኞች አሉ አይደል? አሁን እንደ ጋሽ ጥላሁን በጣም የምወዳቸው ማከብራቸው ልክ እንደነሱ ብዙ ዘፋኞች አሉ። አሁን እንደነሱ ጥሩ ነገር ለአገሬ ለኢትዮጵያ አትርፌ በቃ ብሞት ደስተኛ ነኝ። የተለየብኝ ማቀርበውን ይቀበሉኛል ብዬ ስለማስብ ትንሽ ፍራቻ ይኖራል። ናይት ክለብ ውስጥ ሰራ ግን ያው ማንም የፈለጉትን ራሴ ነው የምሰራው እንጂ ማንም አይጠብቅም። ለዛ ነው ትንሽ ፍርሃት የፈጠረብኝ። በራሴ በኩል አቅሜን አይበታለሁኝ። ሁለተኛ ነገር ደግሞ ሰው ጋር በደንብ ተደራሽ እንደሆን እና በደንብ መስመሮችን ክፍት ለማድረግ ያው ዞሮ ለማሸነፍ ነው፣ እግዚአብሔር ጋር ለማሸነፍ ነው የመጣሁት። አሪፍ ፐርፎርማንስ ይዞ ለመቅረብ እና ኦዲሽን ደግሞ ልክ ፈርስት ኢምፕሬሽን በጣም ወሳኝነት ስላለው ልክ እንደ ኖርማል እንደ ውድድር በደንብ ብዬ ነበር የተዘጋጀሁት። በቃ እኔን አቅሜን ያሳያሉ ብዬ ማሰባቸውን ነምበሮች ትንሽ ፍርሃት ቢኖርም ያው እሱን ተቋቁመን የቻልነውን አቅርበናል። አሪፍ አቅም ያላቸው ተወዳዳሪዎች አይቻለሁ። ገና እንግዲህ መጀመሪያ ሁለተኛ ቀን መሰለኛ ከተጀመረ ገና በሁለት ቀን አሪፍ ልጆች አሉ። ያው እንግዲህ እግዚአብሔር ካለ ጥሩ እንፎካከራለን ብዬ አስባለሁ። ሸገዬ ወጣቷ ድንገት ሳላስበው መጣሽ ደማሚቷ ይላል ያገሬ ልጅ አላ የወንዜ ልጅ ያገሬ ልጅ ምግብማ ሞልቷል አምላክ ማይነሳኝ የፍቅር ራብ ነው እንዲህ ያከሳኝ ሁልጊዜ በላለው ወደ
መች ጎደለ ፍቅራችን ብቻ ነው ያልተደላደለ እንደ እንስሳ ሆዱን መች ይመለከታል ሰው ፍቅርንካ ምግብማ ሞልቷል ወይ አልፋለሁ እርቃለሁ ነው እግዚአብሔር ደግሞ ያለውን ቢያሳካልኝ ቢያሳልፈኝ እመኛለሁ ያው ባላልፍም እስከ አንድ እስከ ሁለተኛ ዙር የሚሄድ በቻልኩት መጠን እንዳቅሜ ሰርቻለሁ ብዬ አስባለሁ ከፈጣሪ ጋር ባልፍ ደስ ይለኛል በሰራውት ልክ ያው ከዚህ በኋላ የሚመጣው አይታወቅም ግን ያው ፈጣሪ ጥሩ ነገር ይመጣል ብዬ አስባለሁ በጣም ደንግጬ ነበር ስጋው እና እየሰደበኝ ነው ጓደኛዬ ራሱ እና ትንሽ እንትን ብያለሁ እንዳሰብኩት አልሰራሁትም ግን ይሁን ምን ይደረጋል እንግዲህ እግዚአብሔር ያለ ይሆናል እሱ አሪፍ ስራ ለመስራት እሞክራለሁ እኔ ያው የሚሰጥኝ የተቀበልኩ እንግዲህ ወደፊት ለመሄድ እሞክራለሁ በደንብ እሱ ካለ እንግዲህ ያው ከተደወለልኝ ደስ ይለኛል የተቻለኝን ያክል አቅርቤያለሁ ብዬ አስባለሁ ያው እግዚአብሔር ከፈቀደ አልፋለሁ ብዬ አስባለሁ ያው የሚጎልኝ ነገር አለ እሱን ደግሞ ያስተካከለን እንሄዳለን በተዘጋጀሁት ልክ እንኳን አልሰራው ከአሰብኩት በላይ ነው ወረድኩት ግን ያው ይሄን ብሎ መልካም ነገር ከመጣ ከፈጣሪ ጋር ጥሩ ነገር እንደምናሳይ ጥሩ ነገር ፈጥራለሁ ብዬ እንደማስብ እነዚህ ቀጥታ ዳኞችንም አገኛለሁ ብዬ ስላልተዘጋጀሁበት የተወሰነ የግጥምም የምንም እንትን ልጨርስ ስላልቻልኩ ውጤት መጠበቅ አይመስለኝም ለሌላ ጊዜ ነው የምዘጋጅ በቃ የሆነ እንድማር ታደርጉኛላችሁ የሚል ያው አሳባለኝ ያው ማሸነፍ ነው ሁሉም ሰው እንትን የሚለው በቃ ሌላው እንግዲህ ፈጣሪ ያውቃል የፈጠራት ጌታ ዝሚላታል እንዴ ድረስ ጠባቂዋ እሱ አይደለም እንዴ ኧረ እናቴ ሆዴ ኧረ አገሬ ሆዴ ልበል ገባ ገና ላድንሽ ጉዴ ለመቼ ሊሆን ነው አንቺን ሆዴ በእናትና ባገር ይቀለዳል እንዴ ብትኖሪ አይደለም ሆይ መክበር ቢሆን የቀለምሽ ሕብረት መዋቢያ የታሪክሽ ስምረት መስፈሪያ የዓለም ፍጥረት ቅሪት ማደሪያ ቀኑብሽ ቅድስት ኢትዮጵያ የሃይማኖት ፍቅር መማሪያ የጥበብ መነሻ ማደሪያ የፍቅራችን ኪዳን ማሰሪያ ኑሪልን እናት ኢትዮጵያ የቃል ኪዳን ቤትሽ የወይራው ምሰሶ የከፍታሽ ጣሪያ ያልታያቸው ሰው ይሰቃያሉ እንጂ መች ሊያወርዱሽ ደርሰው ከላይ መሆንሽ ያልተረዱሽ ከሰው እንኳን ያለሽ ሊቆል ይቀድ ማደሪያሽ ገና ለሚሆናል
ነው ስፍራሽ ዘርሽን ባርኮ ነው አምላክሽ የሰራሽ ኢትዮጵያችን ገና ትሰጣለሽ ጭራሽ ሆዴ አትረበሽብኝ አትደጋ ሆዴ የፈጠራት ጌታ ዝም ይላታል እንዴ ድሮስ ጠባቂዋ እሱ አይደለም እንዴ ኧረ እናቴ ሆዴ ኧረ አገሬ ሆዴ ልበል ገፋ ቀና ምን ላድርግልሽ ጉዴ ለመቼ ሊሆን ነው ካንቺ መወለዴ በእናትና በአገር ይቀለዳል እንዴ ብትኖሪ አይደለም መክበር መወለዴ ሰክኖ ይነጋገር ይባልን ችግር ብሎ ነገር እሸቶተ ሊትረቤታችን ይደጉ ይንኩ ልጆቻችን አንድ ይሁን ይማከር ልባችን ካፈሩ ሰው ነው ገንዘባችን ጠፍተን ገርመን እንኳን እርሙኑ ሲደርሰው አውደ ዓመቱ ሲደርስ ደጅሽ የምንደርሰው የእናት መስተፋቅር መች ለቆን መንፈሱስ ልጆችሽ መተናል ተይዘን ባንቺ ሱስ ይመስክር ባላገር አፈርሽ የሚቀምሰው ጣዕምሽን የሚያውቀው ነው ስላንቺ የሚያለቅሰው ተቃጣሩ ብለህ ደስ እንዳይል ጠላት ያው ለምነው እንጂ ማንቀል ቃል በናት ቴዎድሮስ ቢጋደል ዮሐንስ ቢቀላ ምን ጉዳይ አላቸው ከሀገራቸው ሌላ እምዬ ሚኒሊክ ደጃዝማች ገረሱ ባንቺ ቀልድ አያውቁም ማን ሊነካሽ እሱ ያ በላይ ዘለቀ ባልቻ አዲስ አጋ ጀግኖችሽ እያሉ ማን ሊደርስ አንቺ ጋር እነው መርሰ መተር ፉራ ካኦጡና ስንቶቹን ላንሳልሽ አንቺ ወላድ ጀግና ባይወጉን አይደለም በነጭ አልተገዛን ተቸግረው እንጂ ስሞት እየበዛን ስንት ሺህ ጀግኖችሽ ከነፈረሳቸው ለፍቅር ሞተዋል ላንቺን እናታቸው ምን ልሁን ባላገሩ ምን ልሁን ባለሀገሩ ምን ልሁን ባላገሩ ምን ልሁን ባለሀገሩ ምን ልሁን ባላገሩ ምን ልሁን ባለሀገሩ ባላገሩ ባለሀገሩ ባላገሩ ባለሀገሩ ባላገሩ ባለሀገሩ
ስለታለብኝ ከርቤና ዕጣን ለመተያየት እንዲያበቃን የጠቢቡ ሰው የሊቁን ቅኔ ህልሜ አይፈታም ሳላይሽ ባይኔ ማዘን ቢደር ሄዶ ጎኔ ሰው አልሆንም ካላንቺኔ ማዘብ ኖሮ ለኔ ገላ ደሞ ያለው ካንቺ ሌላ የብራና ሴት አይነ ጎላዬ መልከ ማክዳ ሳባ መሳዬ የሸማሽ ጥለት ቀልሞ ሰንደቄን ያስታውሰኛል ላንቺ መውደቄን ልብ ያምሩህ ሌላ ዝጋት በሊቅ አገር ያህላል ከፍ ያለ ፍቅር ማዘን ይዞ ገብቶ ገዳ አገናኘው ፍቅርን ካዳ ማጾም ይዞ ቆጥሮ ጠጠር አሳክለው ፍቅርን አገር ባሳክለው ፍቅርን አገር ባሳክለው ፍቅርን አገር አስዋብኩሽ ብሎ ምን አስጎፈረው ሸማ ተጊጦ ቀለም ቢነከር ልብስ ያምርበት ያራቁት ሀገር ልብስ ያምርበት ያራቁት ሀገር ዘንድ ይደር ዘንድ ይደር